አርዕስተ ዜና በሼህ ሐጂ ኢብራሂም ቱፋ የተመራው የመጅሊስ ልኡካን በአዳማ የችግኝ ተከላ መርሃ ግብር አከናወኑ። ሳውዲ አረቢያ በአሜሪካ ግፊት በጋዛ የተደረሰውን የትጥቅ መፍታትና የሰላም ስምምነት አወደሰች። የኢማም ሐጢብ ትምህርት ቤት ተማሪዎች በዓለም አቀፍ የሮቦቲክስ ውድድር አሸናፊ ሆኑ። ኢራን የሙስሊም ሀገራት የጋራ ደህንነት ጥምረት እንዲመሰረት ጥሪ አቀረበች። ፕሮፐርቲስ ለመኖሪያ ምቹ በሆነችው ሳር ቤት ላይ ከአደምስ ህንፃ አጠገብ እንደዚሁም ደግሞ ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን ቤቶች በ20% ቅድመ ክፍያ እንደዚሁም 80%ቱን ያለምንም ወለድ ያለምንም ዋጋ ጭማሪ ከፍላችሁ የምትጨርሱበትን ያከፋፈል ሁኔታ አመቻችተን በሽያጭ ላይ እንገኛለን። እንዲሁም ደግሞ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሽ ቲቪ ተመልካቾች የነጃሽ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም አህመድ ነኝ። ቀዳሚ ወዳደረግነው መረጃ ስናምራ በሼህ ሐጂ ኢብራሂም ቱፋ የተመራው የመጅሊስ ልኡካን በአዳማ የችግኝ ተከላ መርሃ ግብር አከናወነ። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ የተመራው ከፍተኛ የስራ አስፈጻሚ ቡድን ተስፋ እንትከል በሚል መሪ ቃል በአዳማ ከተማ ሚና የአርሶ አደሮች መንደር ተገኝተው የችግኝ ተከላ መርሃ ግብር አከናውነዋል። ፕሬዝዳንቱ በወቅቱ ባስተላለፉት መልእክት ዛፎችን በመትከል የተፈጥሮ ሀብትን መጠበቅ በኢስላም አስተምሮ ትልቅ ቦታ የሚሰጠው የኢባዳና የበጎ ስራ አካል መሆኑን ገልጸው አንድ አማኝ የተከለው ችግኝ ለሰውም ሆነ ለእንስሳት ምግብ ቢሆን እንደ ሰደቃ እንደሚቆጠርለትና ነቢያዊ አስተምሮ በመጥቀስ የተከሉትንም መንከባከብ እንደሚገባ አሳስበዋል። በሻሸመኔ ከተማ ለሙስሊም ሊቃውንት የተሰጠው የአቅም ግንባታ ስልጠና ተጠናቀቀ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የኡለማ ጉባኤ ከአልቡያን ዓለም አቀፍ ዩኒቨርሲቲ ጋር በመተባበር ለዓሊሞች፣ ኢማሞች፣ ዱዓቶች፣ ኡስታዞች በሻሸመኔ ከተማ ሲሰጥ የቆየውን የአቅም ግንባታ ስልጠና አጠናቀቀ። ከኦሮሚያ፣ ደቡብ ኢትዮጵያ፣ ከማዕከላዊ ኢትዮጵያና ከሲዳማ ክልሎች የተውጣጡ 225 ተሳታፊዎች በሁለት ዙር የተሰጣቸውን ስልጠና በማጠናቀቃቸው የእውቅና ምስክር ወረቀት ተበርክቶላቸዋል። በስልጠናው ማጠቃለያ ንግግር ያደረጉት የኡለማ ጉባኤ ምክትል ኃላፊ ዶክተር መሐመድ ሁሴን ጠቅላይ ምክር ቤቱ ህዝበ ሙስሊሙ አንድነቱን ጠብቆ እስላማዊ ትምህርቶችን እንዲያገኝ በትኩረት እየሰራ መሆኑን ገልጿል። አክለውም በስልጠና የተገኘው ዕውቀትና ክህሎት ምክር ቤቱ ያቀዳቸውን የልማት ስራዎች የተሳካ የህዝበ ሙስሊሙን የልማት ተጠቃሚነት እንዲያረጋግጥ ለማስቻል ተግባር እንዲውል አደራ ብሏል። ይህ በእንዲህ እንዳለ መሰል የአቅም ግንባታ ስልጠናዎች ተጠናክረው እንደሚቀጥሉ የተገለጸ ሲሆን ሰልጣኞቹ በነበራቸው ቆይታ ያገኙትን የዕውቀት ማህበረሰቡን ለማስተማር የጠቅላይ ምክር ቤቱን የልማት እቅዶች ለማሳካት በትጋት እንደሚሰሩ ተናግረዋል። አሜሪካ ኢትዮጵያን ጨምሮ በ30 የአፍሪካ ሀገራት ዜጎች ላይ እስከ $20,000 የሚደርስ የቪዛ ማሻሻያ በቋሚነት ጠየቀች። የአሜሪካ የውጭ ጉዳይ ሚኒስቴር በሙከራ ደረጃ ሲተገበር የነበረው አሰራር በማጽደቅ ከነሐሴ 3 ቀን 2026 ጀምሮ ኢትዮጵያን ጨምሮ ከ30 የአፍሪካ ሀገራት ለሚመጡ B1 የንግድና B2 በጉብኝት ቪዛ አመልካቾች እስከ 20,000 የሚደርስ የአሜሪካ ዶላር ተመላሽ የሚደረግ የገንዘብ ማስያዣ በቋሚነት መጣሉን አስታውቋል። በ2025 በሙከራ ደረጃ የተጀመረው አነስተኛው $5,000 ማስያዣ የተሰረዘ ሲሆን ተጓዦቹ በአዲሱ ሕግ ከ10,000 እስከ $20,000 እንዲያስይዙ የሚደነግግ እንደሆነ ተገልጿል። ምንም እንኳን የዋሽንግተን ውሳኔ ዓላማው የቪዛ ጊዜ ለማስቆጠር ነው ቢባልም እርምጃው ዝቅተኛ ገቢ ባላቸው ተጓዦች ላይ ከፍተኛ ጫና ይፈጥራል የተባለው። ይህንንም ተከትሎ በኢትዮጵያ ባለው የውጭ ምንዛሪ እጥረት ምክንያት ተራ ህጋዊ ተጓዥ፣ ነጋዴ፣ ምሁራንና ታካሚዎችና ቤተሰብ ጠያቂዎች ከ10,000 እስከ $20,000 የሚደርስ ዋስትና ማቅረብ ሊከብዳቸው እንደሚችል ተገልጿል። ፖሊሲው በተለያዩ በፈረንሳይ፣ እንግሊዝ፣ አረበኛ ተናጋሪ የአፍሪካ ሀገራት ላይ ትኩረት ማድረጉ ፍትሃዊነት የጎደለው አሰራር ነው የሚሉ ተጓዦች አሜሪካ ካላት የጸረ ስደተኞች ፖሊሲ ጋር ገናኛ መሆኑንም ገልጸዋል።
መረጃችን አሁን እንደቀጠለ ነው። የግንባታ ሂደቱ 108ኛ ፎቅ ላይ የደረሰው የጅዳ ታወር ለሃይማኖታዊ ተጓዦች አዲስ ምቾት ይዞ እንደሚመጣ ተገለጸ። የዓለማችን ረጅሙ ህንፃ ይሆን ተብሎ የሚጠበቀውና በሳውዲ አረቢያ በከፍተኛ ፍጥነት እየተገነባ የሚገኘው የጅዳ ታወር በአሁኑ ወቅት 108ኛ ፎቅ ላይ መድረሱ ተገልጿል። ወደ ቅዱሳን ስፍራ በመካና መዲና በሚያምራው በዋነኝነት የትራንዚት በር በሆነችው ጅዳ ከተማ ላይ የሚገነባው ይህ ግዙፍ ማዕከል ግንባታው ሲጠናቀቅ ለዓለም ሙስሊሞች በተለይም ለእስልምና ሃይማኖት ተጓዦች ኡምራና ሐጅ ተሳታፊዎች ዘመናዊ የሎጂስቲክና የማረፊያ አገልግሎት መስጠት ረገድ ከፍተኛ አስተዋጽኦ ያበረክታል ተብሏል። ይህ ከ1 ኪሎ ሜትር በላይ ከፍታ ይኖረዋል ተብሎ የሚጠበቀው ህንፃ ከመካ መስጂደል ሐራም የባቡር መስመሮች ጋር ባለው የቅርብ ርቀት ምክንያት ለሐጃጆች ፈጣን የተቀላጠፈ መስተንግዶ አማራጭ ይሆናል ተብሏል። በውስጡ የሚይዛቸው ዓለም አቀፍ ደረጃቸውን የጠበቁ ሆቴሎች፣ የሰላት ቦታዎች፣ የተቀናጁ ትራንስፖርት ማዕከላት በአመቱ ወደ ቅዱሳን ስፍራ የሚመጡ በሚሊዮን የሚቆጠሩ ምዕመናን በሚያጋጥማቸው የትራፊክና የቦታ እጥረት እንደሚቀርፍ ተገልጿል። በተጨማሪም የፕሮጀክቱ መስፋፋት ለቀጠናው የኢኮኖሚ ጥንካሬና ለሃይማኖታዊ ቱሪዝም እድገት ትልቅ ድጋፍ የሚሰጥ ሲሆን ለዓለም አቀፍ ሙስሊም ተጓዦች የመሰረተ ልማት አገልግሎት ሌሎች ደረጃ ከፍ ያደርገዋል ተብሏል። የጅዳ ታወር ግንባታ መጠናቀቅ የሳውዲ አረቢያ የቪዥን 2030 እቅድ ስኬት በማድረግ የሐጃጆችን ቁጥር ለማሳደግና ሐጅ መስተንግዶ ዘመናዊ ለማድረግ የተያዘው ግብ በከፍተኛ ሁኔታ እንደሚያፋጥን ተገልጿል። ሳውዲ አረቢያ በአሜሪካ ግፊት በጋዛ የተደረሰውን የትጥቅ መፍታትና የሰላም ስምምነት አወደሰች። የሳውዲ አረቢያ መንግስት በአሜሪካ ፕሬዝዳንት ዶናልድ ትራምፕ መሪነት በጋዛ የትጥቅ መፍታትና የተኩስ አቁም ስምምነት ላይ መድረሱን በይፋ የደገፈች ሲሆን ሂደቱ የፍልስጤም ህዝብ መብትን የሚያስከብር ወሳኝ እርምጃ መሆኑን ገልጿል። ሳውዲ አረቢያ ከኳታር፣ ግብጽና ቱርክ ጋር በመሆን ያደረገችውን የዲፕሎማሲ ጥረት ለስምምነት መሳካት ትልቅ አስተዋጽኦ ያበረከተ ሲሆን የሁለቱ ሀገራት መፍትሄ እውን እንዲሆን የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣ ጥሪ አቅርባለች። ይህ እርምጃ በቀጠና ዘላቂ ሰላም ለማስፈን የሙስሊሙን ዓለም ጥቅምና አንድነት ለማስጠበቅ ከፍተኛ ፋይዳ እንዳለውም አብራርታለች። ለቀረበው የዓለም አቀፍ አዎንታዊ ምላሽ የሰጠው ሐማስ የደም መፋሰሱን ለማስቆም ሲባል ከባድ መሳሪያዎችን ለማስረከብና የመሿለኪያ መዋቅሮችን ለማፍረስ መስማማቱን አስታውቋል። ቡድኑ የፍልስጤም ህዝብ ሰብአዊ ጥቅም እንዲከበርና በማስከበርም የስልጣን የደህንነት ኃላፊነቱን አዲስ ለሚቋቋመው ገለልተኛ የፍልስጤም ቴክኒካን አስተዳደር ለማስረከብ ዝግጁነቱን ገልጿል። ይህም የሐማስ ውሳኔ ለቀጣዩ የጋዛ መልሶ ግንባታ ለፍልስጤም አንድነት ትልቅ በር የከፈተ ምላሽ እንደሆነ ተጠቅሷል። የውጭ መረጃችን አሁን እንደቀጠለ ነው። የእስራኤል ብሔራዊ ደህንነት ሚኒስተር በፍልስጤማዊት እስረኛ ቅሬታ ላይ የሰጡት ምላሽ ቁጣን ቀሰቀሰ። የእስራኤሉ ብሔራዊ ደህንነት ሚኒስተር ኤታማ ቤን ጊቨር አንዲት ፍልስጤማዊ እስረኛ በእስር ቤት ውስጥ ስላለው ሁኔታ ባቀረበችው ቅሬታ ላይ የሰጡት ምላሽ ትችት ማስነሳቱ ተገልጿል። ሚኒስተሩ በቴሌግራም ገጻቸው ላይ ባጋሩት ተንቀሳቃሽ ምስል ላይ እስረኛዋ በቂ ምግብና ንጹህ ውሃ እንደሌላት እንዲሁም በመንፈስ ጭንቀት ውስጥ መሆኗን ስትገልጽ እስር ቤቱ ሆቴል አይደለም በማለት ቅሬቷን ውድቅ ማድረጋቸው ተገልጿል። ሚኒስተር ቤን ጊቨር ስልጣናቸውን ከያዙበት ጊዜ አንስቶ በፍልስጤማውያን እስረኞች ላይ የሚተገበረውን የእስር ቤት ሕግና አያያዝ ይበልጥ እንዲጠብቅ ማድረጋቸው ተነግሯል። ከዚህ ቀደም አወዛጋቢ ንግግሮችን በማድረግ የሚታወቀው ሚኒስተሩ በሰብአዊ እርዳታ አቅራቢዎችና በሌሎች እስረኞች ላይ ጥብቅ እርምጃዎችን ሲወስድ እንደነበረም ተገልጿል። እየተባባሰ የመጣው የእስራኤል ጥቃት ኔታንያሁ ሰላም እንደማይፈልጉ ማረጋገጫ ነው ስትል ቱርክ አስታወቀች። እስራኤል በጋዛ ላይ ያደረሰች ያለውን ተከታታይ ጥቃት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ከፍልስጤማውያን ጋር ሰላም የመፍጠር ፍላጎት እንደሌለው ማረጋገጫ መሆኑን የቱርክ የውጭ ጉዳይ ሚኒስትር አስታውቋል። የኔታንያሁ ብቸኛ ዓላማ ፍልስጤማውያን ከትውልድ ቀያቸው ማፈናቀልና በቀጠናው ሰላምና መረጋጋት እንዳይሰፍን መከላከል መሆኑን በመግለጫቸው ገልጿል። በተለይም በአሜሪካ አደራዳሪነት የሚመራው የሰላም ጥረትና ቀጠናው ሚዛን በሚያዳክም መልኩ ኔታንያሁ እየወሰዱት ያለው እርምጃ ተቀባይነት የሌለው መሆኑ ተጠቅመዋል። ጠቅላይ ሚኒስትሩ መላው የመካከለኛ ምስራቅ ወደ ግጭት ቀጠና ለመቀየር ከሚከተሉት የማስፋፋትና ወታደራዊ አካሄድ ላይ ዓለም አቀፍ ማህበረሰብ ይበልጥ ጠንካራ አቋም ሊወስድ ይገባል ስትል ቱርክ አሳስባለች። ምንም እንኳን አሜሪካ በቀጠናው ሰላም ለማምጣት የሚያስችል ታሪካዊ እቅድ ማቅረቧ ብታስታውቅም የእስራኤል ጦር ትላንት እሁድ በጋዛ በፈጸመው ጥቃት የ19 ፍልስጤማውያን ሕይወት ማለፉ ተዘግቧል።
የኢማም ሐጢብ ትምህርት ቤት ተማሪዎች በዓለም አቀፍ የሮቦቲክስ ውድድር አሸናፊ ሆኑ። በቱርክ የሚገኘው የኢማም ሐጢብ ሁለተኛ ደረጃ ትምህርት ቤት ተማሪዎች በካናዳ በተካሄደው ዓለም አቀፍ የሮቦቲክስ እና አርቲፊሻል ኢንተለጀንስ ውድድር ላይ የዓለማችን ሻምፒዮናትን ጨምሮ 4 ታላላቅ ሽልማቶችን አሸንፈዋል። የትምህርት ቤቱ ክሬሰንት ቴክ የቴክኖሎጂ ቡድን በድሮን ቴክኖሎጂ ዘርፍ የወርቅ ሜዳሊያ ያገኘ ሲሆን በፈጠራና በንግድ ዘርፍ ደግሞ የሁለተኛና የሶስተኛ ደረጃ በመያዝ ድል ተቀናጅቷል። ይህ አበረታች ስኬት እስላማዊ ሴቶችን ከዘመናዊ ቴክኖሎጂ እውቀት ጋር አስተካክሎ በማስኬድ ረገድ ለዓለም ሙስሊም ወጣቶች ትልቅ አርአያ የሚሆን ነው ተብሏል። ኢማም ሐጢብ ትምህርት ቤት በመደበኛ የሀገሪቱ የትምህርት ካሪኩለም በእስላማዊ ትምህርት ጋር አዋህዶ የሚያስተምር ሲሆን በአሁኑ ወቅት በሳይንስና ቴክኖሎጂ የላቁ ወጣቶችን በማፍራት ላይ ይገኛል። ተማሪዎች ለወራት ያህል ሌት ተቀን በማልፋት ያዘጋጀውን የፈጠራ ፕሮጀክት በዓለም አቀፍ ደረጃ ከፍተኛ አድናቆትን አትርፈዋል። ይህም ሃይማኖታዊ እሴትና የዘመኑ የቴክኖሎጂ ጥበብ ተጣጥመው ሲሄዱ ምን ያህል ታላቅ ውጤት ማስገንዘብ እንደሚቻል በተግባር ያረጋገጠ ክስተት እንደሆነ ተገልጿል። የባህሬን ኢማም የሙስሊሙ ዓለም አንድነቱን በማጠናከር የተደገሰለትን የመከፋፈል ሴራ እንዲያከሽፍ ጥሪ ያቀረቡ። የባህሬኑ ታዋቂው ኢማም አያቱላህ ሼህ ኢሳ ቃሲም አሜሪካና እስራኤል በሙስሊሙ ዓለም መካከል መከፋፈልና የእርስ በርስ ግጭት ለመፍጠር የሚያሸብሩበት አደገኛ ሴራ በንቃት ማክሸፍ እንደሚገባ ገልጸዋል። ኢማሙ ዋሽንግተንና ቴል አቪቭ የሚዲያ ተቋሞቻቸውን ከፍተኛ የገንዘብ ሀብታቸው በመጠቀም በአሃዝም በሃይማኖታዊ የገንተኝነትና በፖለቲካ ልዩነቶች ላይ ያተኮረ መርዛማ የመከፋፈል ባህል እያሰራጩ እንደሚገኝ ተናግረዋል። የዚህ አጥፊ ስትራቴጂ ዋና ዓላማ የሙስሊሙ ሀገራት ሀብት ማድቀቅ፣ ህብረተሰባቸውን ማፍረስና የጋራ ህልውናቸውን አደጋ ላይ መጣል እንደሆነ አብራርተዋል። በተጨማሪም የችግሩ አደገኝነት እያወቁ በግልጽም ሆነ በሚስጥር ከነዚህ አጥፊ እቅዶች ጋር የሚተባበሩ የአረብ መንግስታት በጥብቅ የኮነኑት አያቶላህ ሼህ ኢሳ ቃሲም የውስጥ ልዩነቶችን ወደ ጎን በመተው ህብረትን ማጠናከር ብቸኛ መፍትሄ መሆኑን ገልጸዋል። ተቋርጦ የነበረው የአሜሪካና የኢራን የሰላም ድርድር ዳግም ሊጀመር መሆኑ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊሰነዝሩ የነበሩት ወታደራዊ ጥቃት ማቋረጣቸውን ተከትለው በአሜሪካና በኢራን መካከል ተቋርጦ የነበረውን ውይይት በዚህ ሳምንት መጨረሻ ዳግም ሊጀመር መሆኑ ተገልጿል። በጉዳዩ ላይ በአደራዳሪነት እየሰሩ የሚገኙ የፓኪስታንና የኳታር ዲፕሎማቶች እንዳስታወቁት ሁለቱ ወገኖች ወደ ድርድር ጠረጴዛ እንዲመለሱ ከፍተኛ የዲፕሎማሲ ጥረት መደረጉና አዎንታዊ መሻሻሎች እየታዩ መሆኑን አስታውቀዋል። ፕሬዚዳንት ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ኢራን የሆርሙዝ የባህር ወሽመጥ በአስቸኳይ ክፍት እንድታደርግና የኒውክሌር ስጋቷን እንድታቆም የሚያስችል ስምምነት እንዲደረግ የጠየቁ ሲሆን እስራኤልን በተመሳሳይ ከጥጥቅ እንድትታቀብ አሳስቧል የተባለው። ይህንን ውጥረት ለማርገብ የፓኪስታን የጦር አዛዥ ፊልድ ማርሻል አሲም ሙኒር ከኢራን የውጭ ጉዳይ ሚኒስተር አባስ አራግቺ ጋር በስልክ በመነጋገር ግጭቱን መቀነስ በሚቻልባቸው ሁኔታ ላይ ሰፊ ምክክር ማድረጋቸው ተዘግቧል። ውይይቱ ዳግም ለማስጀመር አሜሪካና ኢራን የሁለት ሳምንት የተኩስ አቁም እንዲያደርጉ አደራዳሪዎች የጋራ የሽግግር እቅድ ያቀረቡ ሲሆን አሁን ላይ ሁለቱም ወገኖች ይህንን ተግባራዊ ለማድረግ መልእክቶችን እየተለዋወጡ መሆናቸው ተመልክቷል። ይህ ጊዜያዊ እረፍትና የድርድር ጅማሮ ጦርነቱን በማስቆም ወደ ዘላቂ የሰላም ስምምነት ለማምራት ወሳኝ የመጀመሪያ እርምጃ እንደሚሆን ተገልጿል። ኢራን የሙስሊም ሀገራት የጋራ የደህንነት ጥምረት እንዲመሰረቱ ጥሪ ያቀረበች። የኢራን ጊዜያዊ መከላከያ ሚኒስተር ብርጋዴር ጀነራል ሳኢድ ማጂድ ኢብን ሬዛ ከቱርክ የመከላከያ ሚኒስተር ያሽር ጋር ባደረጉት የስልክ ንግግር በቀጠናው ዘላቂ ሰላም ለማረጋገጥ በሙስሊም ሀገራት መካከል የጋራ ደህንነት ጥምረት ሊመሰረት እንደሚገባ አሳስቧል። ሚኒስተሩ ኢራን፣ ቱርክ፣ ፓኪስታን፣ ሳውዲ አረቢያና ግብጽ የመሳሰሉ ሀገራትን የደህንነት ስምምነት መፈራረም አስፈላጊ መሆኑን ጠቅሰው የቀጠናው ደህንነት መረጋገጥ ያለባቸው በራሳቸው በመካከለኛ ምስራቅ ሀገራት እንጂ ከቀጠናው ውጪ ባሉ ኃይሎች ጣልቃ ገብነት አለመሆኑን አስገንዝበዋል። አክለውም የውጭ ኃይላት መኖር ለአካባቢው አለመረጋጋት ዋነኛ ምክንያት መሆኑንም ገልጸዋል። ኢራን ከአሜሪካ ጋር ያደረገችው የተኩስ አቁም ስምምነት የቀጠናውን ሰላም ለመመለስ የጎረቤት ሀገራት ጥሪ ለማክበር ሲባል የተፈጸመ መሆኑ የተገለጸ ሲሆን ቴህራን በዋሽንግተን ላይ ምንም አይነት እምነት እንደሌላት ሚኒስተሩ ገልጿል። በመሆኑም የኢራን ወታደራዊ ኃይል ማንኛውንም የስምምነት ጥሰት ለመመከት ተመጣጣኝ ምላሽ ለመስጠት በሙሉ ዝግጅት ላይ እንደሚገኙ አስታውቀዋል። በተጨማሪም አሜሪካ ለእስራኤል የምታደርገውን አሉታዊ ድጋፍ ግጭቱ እንዲመዘዝ የጠቆሙ ጊዜያዊ ሚኒስተር እስራኤል በጋዛ በሊባኖስና ሶሪያ ኢራን ላይ የምታደርገውን ወረራ አጥብቆ ኮንነዋል። የቱርክ የመከላከያ ሚኒስተር ያሻል ጉለር በበኩላቸው በቅርቡ ህይወታቸውን ላጡ የኢራን ከፍተኛ መሪ ወታደራዊ አዛዦች፣ ንጹሃን ዜጎችና በሜናቢ ለተገደሉ ተማሪዎች የተሰማቸው
የተሰማቸውን ጥልቅ ሐዘንም ገልጿል። ሚኒስተሩ ጉለር ለኢራን አሜሪካ የደረሰው የተኩስ አቁም ስምምነት ሙሉ በሙሉ እንዲተገበር የዲፕሎማሲያዊ መንገድ እንዲቀጥል ቱርክ ድጋፍ እንደምታደርግ ገልጸዋል። አክለውም ሀገራቸው የጎረቤቶችን ግዛት አንድነት እንደምታከብርና ከኢራን ጋር ሽብርተኝነትን በመዋጋት የደንብ ደህንነትን በመጠበቅና በቀጠናዊ ጉዳዮች ላይ አብሮ ለመስራት ዝግጁ መሆናቸውን አያይዘው ገልጸዋል። መስጂዶች የማህበረሰብ ልማት ማዕከል እንዲሆኑ የኢንዶኔዥያ የሃይማኖት ጉባኤ ሚኒስተር ጥሪ ያቀረበ። የኢንዶኔዥያው የሃይማኖት ጉዳይ ሚኒስተር ናሳሩዲን ኡመር በመላው ሀገሪቱ የሚገኙ መስጊዶች ከጸሎት ቤትነታቸው ባሻገር ለማህበራዊ አገልግሎት፣ ለሰብአዊ ድጋፍና ለማህበረሰብ ማብቃት ማዕከልነት የሚደረገው ሚና አጠናክሮ እንደሚቀጥል ጥሪ ያቀረቡ። ሚኒስተሩ በሱራባያ ከተማ በተካሄደው መድረክ ላይ እንደገለጹት ሰዎች አይደሉም መስጊዶችን የሚጠብቁት፣ መስጊዶች ናቸው ሰዎችን የሚያበቁ ሲሉም ተናግረዋል። አክለውም ይህ አሰራር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጊዶችን ለማህበረሰብና ለህዝቦች አስተዳደር ጉዳይ መፍቻ ይጠቀሙባቸው የነበረ የቀደም ሱና መከተል እንደሆነ መስጊዶች የሰብአዊ የጋራ መኖሪያ መሆን እንዳለባቸው አብራርተዋል። በዚህም የመስጊዶች ሚና የማስፋፋት ጥረት ውስጥ የኢማሞች አስተዋጽኦ ቁልፍ መሆኑን ያመላከቱት ሚኒስተሩ ኢማሞች ሶላት ከመምራት ባለፈ ማህበረሰቡን የማገልገልና የማብቃት ኃላፊነት እንዳለባቸው አሳስበዋል። ይህ ተግባር የበለጠ ማጠናከር ኢንዶኔዥያ በመጪው መስከረም ወር በ2026 ታላቅ ዓለም አቀፍ የኢማሞች ጉባኤ በጃካርታ ለማዘጋጀት እየተዘጋጀ እንደሚገኝ አስታውቋል። ጉባኤው የሀገሪቱ መልካም የእስልምና ልምዶች ለዓለም ለማካፈል የኢንዶኔዥያ ኢማሞች የሰላም አምባሳደር ለማድረግ ያለመ እንደሆነ ተገልጿል። ወደ ዕለቱ የቢዝነስ መረጃችን እናልፋለን። ዙበይዳ ሐሰን እንደሚከተለው አዘጋጅታለናለች። የአፍሪካ የማዕድን ኢንዱስትሪ የኢንቨስትመንት መነቃቃት እያሳየ መሆኑ ተሰምቷል። አፍሪካ የዓለማችን 20 በመቶ የሚሆነው የመዳብ ምርት እየሸፈነች መሆኑን ከአፍሪካ ማይኒንግ ዊክ ምንጮች የተገኘው መረጃ ገልጿል። ይህም አህጉሪቱ በማዕድን ኢንዱስትሪዋ ላይ ከፍተኛ የኢንቨስትመንት ፍሰት እያስተናገደች መሆኗንም ማሳያ ነው ተብሏል። ዓለም አቀፍ የመዳብ ፍላጎት በዓመት ወደ 50 ሚሊዮን ቶን ያድጋል ተብሎ መጠበቁ ለዋና ዋና የአፍሪካ የመዳብ አምራቾች የበርካታ ቢሊዮን ዶላር ኢንቨስትመንት እድል ይፈጥራል ብሏል ዘገባው። በዚህም በኮንጎ ዲሞክራሲያዊ ሪፐብሊክ በሚገኘው የካሞ አካኩላ የመዳብ ኮምፕሌክስ ከ8 ቢሊዮን ዶላር በላይ ኢንቨስትመንት የሳበ ሲሆን በአሁኑ ወቅትም በዓመት ወደ 520 ሺህ ቶን የሚጠጋ መዳብ እያመረተ ይገኛልም ተብሏል። የዛምቢያ ሊሚንጎምባ የመዳብ ፕሮጀክት ደግሞ 2.2 ቢሊዮን ዶላር ኢንቨስትመንት አግኝታለች ተብሏል። ፕሮጀክቱ በ2031 ማምረት ሲጀምር በዓመት እስከ 300 ሺህ ቶን ምርት ይሰጣል ተብሎ ይጠበቃል። ቦትስዋና ለኮማካው የመዳብ ማዕድን ማውጫ 1.85 ቢሊዮን ዶላር ኢንቨስትመንት ያገኘ ሲሆን ከማስፋፊያ ስራው በኋላም በዓመት 130 ሺህ ቶን መዳብ ያመርታል ተብሎ ይጠበቃል። በልማት ደረጃ ላይ እያለ 1 ቢሊዮን ዶላር ገደማ መሳብ የቻለው የናምቢያው ሃይብ የመዳብ ፕሮጀክት የሀገሪቱ ቀዳሚ የመዳብ ማዕድን ማውጫ ይሆናል ተብሎ ይጠበቃልም ነው የተባለው። የማምረት አቅሙን በዓመት ከ90 ሺህ እስከ 95 ሺህ ቶን መዳብ እንደሚሆንም ይታሰባል ብሏል ዘገባው። ይህ ኢንቨስትመንት የኢኮኖሚ ዘርፎችን በማስፋትና የአካባቢ መሰረተ ልማቶችን በማሳደግ የአፍሪካ ሀገራትን ኢኮኖሚ ለመጨመር ይጠቅማል ተብሎ ይጠበቃል። እንዲሁም ደግሞ ለአፍሪካ ሕዝቦች ሰፊ የስራ ዕድል እንደሚፈጥርም ታምኖበታል ነው የተባለው። የነዳጅ ዋጋ በዛሬው ዕለት መጠነኛ ቅናሽ ማሳየቱ ተሰምቷል። ዶናልድ ትራምፕ በኢራን ላይ የታሰበውን አዲስ ጥቃት ማገዳቸውን ተከትሎ የነዳጅ ዋጋ ቅናሽ ማሳየቱን የተነገረው ተቋርጦ የቆየው የኢራንና አሜሪካ የሰላም ድርድር ዳግም ይጀመራል መባሉን ተከትሎ በዓለም አቀፍ ደረጃ የነዳጅ ገበያ ላይ ከ5 እስከ 6 በመቶ የሚሆን መጠነኛ ለውጥ መታየቱን ዘገባዎች አመላክተዋል። ዛሬ ሰኞ ከማለዳ ጀምሮ ብሬንት ድፍድፍ ነዳጅ ዋጋው በ5 በመቶ ወይም ደግሞ በ4 ዶላር ከ60 ሳንቲም ቅናሽ በማሳየት በበርሜል 83 ዶላር ከ37 ሳንቲም እየተሸጠ ይገኛል ተብሏል። የአሜሪካ ዌስት ቴክሳስ ደግሞ በአማካይ 6 በመቶ ወይም ደግሞ በ4 ዶላር ከ95 ሳንቲም ገደማ በመቀነስ የመሸጫ ዋጋው 79 ዶላር ከ72 ሳንቲም መሆኑን ዘገባዎቹ ገልጸዋል። ይህ ዋጋ በቀጣይ በሁለቱ ሀገራት መካከል በሚደረጉ የዲፕሎማሲያዊ ንግግሮች ውጤት ላይ ተመስርቶ የገበያ ሁኔታ መረጋጋት ሊያሳይ እንደሚችልም ይጠበቃል። ሼል በአውሮፓ የሚገኘውን የየብስ ታዳሽ ኃይል ሀብቱን ለቶታል ኢነርጂስ ለመሸጥ ማቀዱ ተሰምቷል። የዓለማችን ታላቁ የነዳጅና ጋዝ ኩባንያ ሼል በአውሮፓ የነበረውን የየብስ የንፋስና የፀሐይ ኃይል ልማት ፕሮጀክት ለፈረንሳዩ የኢነርጂ ግዙፍ ኩባንያ
ቶታል ኢነርጂስ ለመሸጥ ስምምነት ላይ መድረሱን አስታውቋል። ይህ ስምምነት ሁለቱ የአውሮፓ የኢነርጂ ኩባንያዎች ወደ አረንጓዴ ኢነርጂ በሚደረገው ሽግግር ላይ ያላቸውን የተለያየ የስትራቴጂ አቅጣጫ በግልጽ ያሳየ ክስተትም ሆኗል ነው የተባለው። ሼል ዝቅተኛ አትራፊ ናቸው ያላቸውን የየብስ ታዳሽ ኃይል ፕሮጀክቶችን በመሸጥ ካፒታሉን ከፍተኛ ትርፍ ወደሚያስገኘው የፈሳሽ የተፈጥሮ ጋዝና የባህር ላይ ነዳጅ ማውጣት ስራዎች ላይ ለማዞር ማቀዱንም ገልጿል። ይህም የተቋሙ የባለ አክሲዮኖች ትርፍ ድርሻ ለማሳደግ የተወሰደ እርምጃ መሆኑም ተነግሯል። ቶታል ኢነርጂስ በበኩሉ እነዚህ የንፋስና የፀሐይ ኃይል ማመንጫ ፕሮጀክቶችን በመግዛት በአውሮፓ ገበያ ላይ ያለውን ታዳሽ ኤሌክትሪክ የማመንጫ አቅምና የገበያ ድርሻ ለማጠናከር ማቀዱንም ገልጸዋል። ይህ ሼል ከቶታል ኢነርጂስ ጋር ያደረገው ስምምነት በ2026 መጨረሻ ላይ ይጠናቀቃል ተብሎም ይጠበቃል ነው የተባለው። በዋናነት ሼል በጣሊያንና በኔዘርላንድ በሚገኙ ወደ 500 ሜጋዋት የሚጠጋ የፀሐይና የንፋስ ኃይል ማመንጫ ሀብቶችንና በጣሊያን በዩናይትድ ኪንግደም እንዲሁም በስፔን በሚገኙ 3.5 ጊጋዋት ፀሐይ እንዲሁም የንፋስና የባትሪ ማከማቻ ፕሮጀክቶችን ያካትታል ሲል ቶታል ኢነርጂስ አስታውቋል። በመጨረሻም ወደ ዕለቱ የታሪክ ለትውስታ ጥንቅራችን እናልፋለን። ዙበይዳ ሐሰን አዘጋጅታልናለች። ወቅቱ እንደ ፈረንጆቹ ዘመን አቆጣጠር ጁላይ 30 762 ዓመት ላይ ነው። ታሪካዊቷ የባግዳድ ከተማ የተቆረቆረችበት ዕለት። በዛሬው ታሪክ ለትውስታ መሰናዷችን ስለ ባግዳድ ከተማ አመሰራረት ታሪክ ላነሳ ወድጃለሁ። የባግዳድ መመስረት በዓለም ታሪክና በኢስላማዊ ስልጣኔ ውስጥ ትልቅ ምዕራፍ የከፈተ ታሪክ ክስተት መሆኑ ይነገራል። የታሪካዊቷ የባግዳድ ከተማ አመሰራረት ታሪክ የአባሲድ ኸሊፋዎች ከኡመያዎች ስልጣን መረከባቸው ጋር በቀጥታ ይያያዛል። የአባሲዶች ሁለተኛውና በጣም ተጽዕኖ ፈጣሪ ኸሊፋ ወይም መሪ የነበሩት አቡ ጃፈር አልመንሱር የመንግስታቸውን ማዕከል ከሶሪያ ወይም ደግሞ ከደማስቆ ወደ ኢራቅ ማዞር ፈለጉ። ኸሊፋ አቡ ጃፈር አልመንሱር አዲሷ ከተማ በጤግሮስ ወንዝ ምዕራባዊ ዳርቻ ላይ ለመቆርቆር ሲመርጡ ትልቅ ስትራቴጂካዊ ምክንያት እንደነበራቸውም ይነገራል። ይኸውም ቦታ በወንዞች የተከበበ በመሆኑ ለጠላት ጥቃት በቀላሉ የማይበገር በመሆኑም ተመርጧል። በጤግሮስና በኤፍራጠስ ወንዞች መካከል መገኘቷ ከቻይና፣ ህንድ፣ ፋርስና አውሮፓ ከሚመጡ የንግድ መስመሮች ጋር በቀላሉ እንድትገናኝም አድርጓታል። የወንዞቹ ቅርበት ለአካባቢው የእርሻ ምርትና ለመጠጥ ውሃ አቅርቦት አስተማማኝ ቦታ ላይ በመሆኑም ሊመርጡት ችለዋል። ኸሊፋ አቡ ጃፈር አልመንሱር ባግዳድን ሲቆረቁሩ በዘመኑ ታይቶ የማይታወቅ የጂኦሜትሪና የህንፃ ጥበብ መጠቀማቸውም ይነገራል። በፈረንጆቹ ጁላይ 30 762 ዓመት ላይ የከተማዋ ግንባታ በይፋ ተጀመረ። ለግንባታው አልመንሱር ከመላው ኢስላማዊ ዓለም ማለትም ከሶሪያ፣ ፋርስ፣ ሞሱልና በአስራ የተውጣጡ ከ100 ሺህ በላይ መሐንዲሶችን፣ የህንፃ ባለሙያዎችን፣ የሂሳብ ሊቃውንትንና ሰራተኞችን ሰብስበውም ነበር። የከተማዋ መሰረት ከመጣሉ በፊት ቦታው በምድር ላይ በኖራ ተስሎ በኖራው ላይ እሳት በመለኮስ የከተማዋ ንድፍ ፍጹም ክብ መሆኑን በአይን ለማረጋገጥም ተችሏል። ከተማዋ በከፍተኛ ደረጃ የታቀደ ፍጹም ክብ የነበረች ሲሆን በዙሪያዋ 3 የጡብ ግንቦችና ትልቅ የውሃ መከላከያ ጉድጓዶችም ተቆፍረውላታል። ወደ ከተማዋ የሚያስገቡ 4 ዋና ዋና በሮችም በየአቅጣጫም ተሰርተዋል። ይኸውም ደግሞ የኩፋ በር ወይም ወደ ደቡብ፣ የባስራ በር ወደ ደቡብ ምስራቅ፣ የሻም ወይም የሶሪያ በር ወደ ሰሜን ምዕራብ ወይም ደግሞ ወደ ሰሜን ምስራቅ ወይም ፋርስ አቅጣጫ ተደርጎም ተሰርቷል። ማዕከላዊ ክፍል በክብ ከተማዋ መሃል ላይ የኸሊፋው አረንጓዴ ጉልላት ያለው ቤተ መንግስት ማለትም አልቁባ አልካራህ እና ታላላቅ መስጂዶች ብቻ ይገኙበት እንደነበረም ታሪክ ያወሳል። ሌላው ህዝብና ነጋዴው ከውጭው ግንብ አቅራቢያ ወይም ደግሞ ከተማዋ ቅጥር ውጪ እንዲኖሩም ተደረገ። የአባሲድ ኸሊፋው ኸሊፋ አቡ ጃፈር አልመንሱር ባግዳድን ሲመሰርቱ የሰጧት ስም መዲና አልሰላም ወይም ደግሞ የሰላም ከተማ የሚል ነበር። ኸሊፋው ከተማዋን ሲመሰርቱ የሰላም ከተማ ብለው የሰየሙት የእስላማዊ መንግስት ማዕከል፣ የመለኮታዊ ሰላምና የመልካም አስተዳደር ምሳሌ እንድትሆን በማሰብ ነበር። በአባሲድ ኸሊፋነት ዘመን በወጡ የወርቅና የብር ገንዘቦች ማለትም ዲናርና ዲርሃም፣ በንጉሳዊ አልባሳትና ጨርቃ ጨርቆች፣ በኦፊሴላዊ ደብዳቤዎችና የታሪክ መዛግብቶች ላይ ከተማዋ የምትጠራው መዲና አልሰላም ተብላ እንደነበረም የታሪክ መዛግብቶች ጠቅሰው አስቀምጠውታል።
አባሲዶች ከተማዋን ከመገንባታቸው በፊት በቦታው ላይ ትንሽ የፋርስ ወይም የፐርዢያ ወይም ደግሞ የአራማካይ መንደርም ነበረች። ባግዳድ የሚለው ስም የመጣውም ከጥንታዊ ፋርስ ቋንቋ ሲሆን ትርጉሙ ደግሞ በአላህ የተሰጠ ወይም የአምላክ ስጦታ ማለት እንደሆነም ይነገራል። ኸሊፋው የቱንም ያህል የከተማዋን ይፋዊ ስም ለመቀየር ቢሞክሩም በአካባቢው ይኖሩ የነበሩ ነዋሪዎች፣ ነጋዴዎችና ተራው ሕዝብ ግን ጥንታዊቷንና ለአንደበታቸው የቀለላቸውን ባግዳድ የሚለውን ስም መጠቀማቸውን ቀጥለውበታል። የአባሲድ መንግስት ተዳክሞ በ1251 ዓመት ላይ በሞንጎሎች ወረራ ከተማዋ ስትጠፋ ይፋዊው መዲና አልሰላም የሚለው ስም በመንግስት መዛግብቶች ውስጥ ብቻ የቀረ ሆኖም ታይቷል። ህዝቡ በቃል ሲያስተላልፈው የነበረው ባግዳድ የሚለው ስም ግን እስከ ዛሬም ድረስ የኢራቅ ዋና ከተማ መጠሪያ ሆናም እንድትዘልቅ አድርጓታል። መዲና አልሰላም የአባሲዶች የስልጣን ፖለቲካና የሃይማኖት መግለጫ ኦፊሴላዊ ስም ሲሆን ባግዳድ ደግሞ የመሬት የባህርና የህዝብ ዘላቂ ዕለት ተዕለት ስም ሆኖም አገልግሏል። ከተማዋ ከተቆረቆረች በኋላ በአጭር ጊዜ ውስጥ የዓለማችን የእውቀት የሀብትና የባህል ማዕከል መሆን መቻሏም ይነገራል። በኸሊፋ ሃሩን አልረሺድ እና ልጁ አልማህሙድ ዘመን የተቋቋመው ቤት አልሂክማ ወይም ደግሞ የጥበብ ቤት የተሰኘው የጥበብ ማዕከል ባግዳድ ለዓለም በርካታ ስጦታዎችን የሰጠችበት መንገድም ሆኗል። ይህ የጥበብ ቤት በመላው ዓለም በሚገኙ የግሪክ፣ የፋርስ፣ የህንድና የሶሪያ ፍልስፍና፣ የህክምና፣ የሂሳብና የኮከብ ቆጠራ መጽሐፎችን ወደ አረበኛ የተተረጎሙበትና የተጠኑበት ታላቅ የምርምር ተቋምም ነበር። ባግዳድ ከቻይና፣ ከህንድ፣ ከአፍሪካና ከአውሮፓ የሚመጡ ነጋዴዎችን የሚገናኙበት የዓለም የንግድ እምብርት ሆና አገልግላለች። የ11ኛው ክፍለ ዘመን የሙስሊም ምሁር የነበሩት ሀቲብ አልባግዳዲን በባግዳድ ዙሪያ ያለውን ጥበብ በሚያስደንቅ ሁኔታ ሲገልጹትም ተደምጠዋል። በመላው ዓለም ከባግዳድ ጋር በመጠንና በክብር ወይም ደግሞ በምሁራንና በታላላቅ ስብዕናዎች ብዛት ሊወዳደር የሚችል ከተማ አልነበረም። በርካታ መንገዶች፣ ገበያዎች፣ መስመሮች፣ መስጂዶች፣ መታጠቢያዎችና ሱቆች እነዚህ ሁሉ ከተማዋን ከሌሎች ከተሞች የሚለያት አድርገዋታል በማለት ስለ ባግዳድ ተናግረዋል። የባግዳድ ብዙ የመጽሐፍት መደብሮች፣ የህዝብ ቤተ መጽሐፍቶችና የትምህርት ተቋማት ከእስልምና ዓለም የተውጣጡ ተማሪዎችና ምሁራኖችንም ሊስቡ ችለዋል። ከተማዋ የጥበብ ቤትን ጨምሮ የታወቁ የትምህርት ማዕከላት መኖሪያም ነበረች። ይህም ባግዳድን እንደ ዋና የትምህርት ማዕከል ዓለም አቀፍ ዝናም አስገኝቷታል። የታሪክ ምሁር የሆኑት ሂው ኬኔዲ በጁላይ 30 762 ዓመት ላይ አባሲዶች አዲስ ዋና ከተማ ለመመስረት በማሰብ ባግዳድን መቆርቆራቸው ትልቅ ትሩፋት እንዳበረከተ ይገልጻሉ። የአባሲዶች አዲስ ዋና ከተማ የቀደመውን የእስልምና ገዢዎችን ባህልን በመከተል የስርወ መንግስቱ ማንነትና ክብርን ያመለክታል። በተጨማሪም የአባሲዶች መንግስትና ለአስተዳደር ቢሮክራሲ ቋሚ መሰረትም ሰጥቶታል በማለት ገልጸውታል። ለሰዓቱ ያዝንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።